በሰባተኛው ሀገር አቀፍ ምርጫ በልዩ ሁኔታ ድምፅ የሚሰጡ የሀገር ውስጥ ተፈናቃዮች በአማራ ክልል ሰሜን ሸዋ፣ ደቡብና ሰሜን ወሎ በ8 የመጠለያ ጣቢያ በ30 የምርጫ ጣቢያ ዛሬ ድምፅ እየሰጡ ነው። የሀገር ውስጥ ተፈናቃዮቹ ወደ ቀደመ ኑሯቸው መመለስን ተስፋ አድርገዋል። በዚህ ምርጫ መቼም መረጥን፣ እንግዲህ ምረጡ ተባልን፣ መረጥን። ፊትም ሰጡን፣ ተቀበልን። እናት አባት ነው ጎጆ የሚያወጣው። አሁንም እኛ እናት አባት ስለሌለን መንግስት ነበር ጎጆ የሚያወጣን። ንብረታችንም ቀርቷል፣ ወድሟል። ለጊዜው ባይሆን መሄጃና ሁለተኛ እዛ መቋቋሚያ ቢሰጠን ፍቃድ ነበረን። እኛ ምርጫ ያው ተሞት ተርፈን በመምረጣችን ዙሮ 24 ቢሆን ለኛ ደስተኛ ነበር። ሙሉ ደስተኛ ባንሆንም መርጠናል። ኢትዮጵያዊነት ስላለ ማለት ነው። ስለዛ ነው እንጂ ሙሉ ደስተኛ አይደለንም። ደስተኛ ምን ሆነው በቤታችን ላይ መርጠን ቢሆን ደስተኛ እንሆን ነበር። ቦታ የለን፣ መጠለያችን የለም። 5 ዓመት በሸራ ላይ ተቀምጠን ምረጡ ሲባል ግራ ገብቶናል። ስለዛ ወደድንም ጠላንም ኢትዮጵያዊ ስለሆን መርጠናል። እናመሰግናለን። ያው እንግዲህ ሰላምና ደህና ይመጣል በማለት ወደፊቱን ሀሳብ በማድረግ ያው ሰላም እንዲመጣ ብለን በእንት በማለት ነው አሁን ምርጫ እናንተን እያካሄድን ያለን። ያው ትኩረትና ፍላጎቱ ያው በጣም አብዛኛው ወደ ምርጫው በጣም ደስተኛ ሆኖ እየመረጠ ነው ያለው። የምጠብቀው ያው በሰላም እንደዚሁ ምርጫው ተካሂዶ መልሶ ወደ ቀያችንና ወደ ቦታችን ተመልሰን እንቋቋማለን የሚል ተስፋ አለን።